ብፁዕ ካርዲናል ባልዳዛሬ ሬይና የኢዮቤልዩ ውርስ እርስ በርስ መቀራረብ ነው ሲሉ ተናገሩ። የሮም ሀገረ ስብከት ረዳት ጳጳስ ብፁዕ ካርዲናል ባልዳዛሬ ሬይና በከተማዋ የሚገኘውን የቅዱስ ዮሐንስ ዘላትራን ጳጳሳዊ ባዚሊካ ዋና በር መዝጊያና የመስዋዕተ ቅዳሴ ስነ ስርዓት ላይ ባስተላለፉት መልእክት የኢዮቤልዩ ውርስ እርስ በርስ መቀራረብ ነው ሲሉ ተናገሩ። ብፁዕነታቸው በመስዋዕተ ቅዳሴው ስነ ስርዓት ላይ ለምዕመናን ባሰሙት ቃለ ምዕዳን የኢዮቤልዩ ውርስ እርስ በርስ መቀራረብ እንደሆነ በማስረዳት ወንድማማችነት፣ ፍትህ፣ እውነትና ሰላም በሌሉባቸው ቦታዎች የእግዚአብሔርን መኖር እንዲያሳዩ ምዕመናንን አደራ ብለዋል። እግዚአብሔር ለኛ ስላሳየን የፍቅር ምልክቶች በሙሉ የምስጋና መዝሙርን እናቀርብለታለን በማለት በልባችን ውስጥ ያለው የምህረትና የሰላም ምኞት ለሁሉም ህዝቦች ክፍት ሆኖ እንደሚቆይ ተስፋ እናደርጋለን ሲሉ ተናግረዋል። ብፁዕነታቸው የባዚሊካውን በር ከመዝጋታቸው በፊት በስነ ስርዓቱ ላይ የተገኙት ምዕመናንም እጃቸውን በበሩ ላይ በመጫን ጸሎታቸውን አድርሰዋል። የሮም ከተማ ከንቲባ ሮቤርቶ ጓልቲየሪንና የከተማው የመንግስት ተወካይ ላምቤርቶ ጃኒን ጨምሮ በመስዋዕተ ቅዳሴው ስነ ስርዓት ላይ የተገኙት ምዕመናን የቅዱስ ዮሐንስን ምሳሌ ተከትለው የእግዚአብሔር የምህረት አገልጋዮች እንዲሆኑ የጋበዙት ቅዱስነታቸው ይህም እግዚአብሔር ብዙዎች ተስፋ ባጡባት ከተማ ውስጥ ተስፋን እንዲያገኙ ያስችላቸዋል ሲሉ ተናግረዋል። በሮም የሚገኘው የቅዱስ ዮሐንስ ዘላተራን ጳጳሳዊ ባዚሊካ ቅዱስ በር የተከፈተው የቅዱስ ቤተሰብ በዓል በተከበረበት እንደ አውሮፓውያን አቆጣጠር ታኅሳስ 9 2024 ሲሆን የተዘጋውም የኢየሱስ ክርስቶስ የቅርብ ጓደኛ በሆነው ደቀ መዝሙር ሐዋርያና ወንጌላዊ ቅዱስ ዮሐንስ በዓል ላይ ነው። መረጃው የቫቲካን ዜና አገልግሎት ነው።